እሺ ባለፈው ያቆምንበት ቦታ ላይ እንላለን። ቱዝ ኤንድ ጋም ዲዚዝ አር ኤክስትሪምሊ ኮመን ኦል ኦቨር ዘ ወርልድ። በጣም ኮመን ነገር ነው። ዴይ ኮዝ ፔን፣ ህመም፣ ባድ ብሬዝ፣ መጥፎ ጠረን፣ ሎስ ኦፍ ቲዝ፣ የጥርስ ማጣት፣ ሲቦረቦር ነቅለው የለ እና ዲፊካልቲ ኢን ኢቲንግ፣ በምንበላበት ጊዜ ዲፊካልቲ ይሆንብናል ማለት ነው። እና ጉድ ኒውስ ኢዝ ዛት ዊ አቮይድ ማድረግ እንችላለን። ምን በማድረግ እነዚህን ኬሮች በማድረግ የመጀመሪያው ሬጉላር ብራሽንግ ነው። ጥርሳችንን ትዋይስ ኤ ዴይ መፋቅ ማለት ነው። ዚስ ሪሙቭ ዘ ፕሊኪው እንደሱ ባለፈው ፕሮናንስሌት እንደሚደረግ አላውቅም፣ ግን ፕላኪው የሚባለው ነገር እሱን ሪሙቭ ለማድረግ ይጠቅማል ማለት ነው። ለምሳሌ ይሄ ምንድነው ቅድም ባለፈው የሳልኩት ነገር እሱን ይጠቅመናል እና እሱን ሪሙቭ ለማድረግ ይጠቅመናል። from the teeth, preventing the build up of sticky acidic film over the enamel. እሱን አቮይድ ያደርግልናል ማለት ነው። አቮይዲንግ ስዊት ሹገር ፉዶችን አቮይድ ማድረግ ምክንያቱም እነዚህ ስዊት እና ሹገር የሆኑ ነገሮች አሲዲክ ዌስት ይፈጥሩና ጥርሳችን እንትን ስለሚሉ፣ ግን ይሄ እነዚህ ነገሮች አቮይድ የምናደርግ ከሆነ አሲዲክ ዌስት አይፈጥርም። ስለዚህ ጥርሳችን ሴፍ ይሆናል ማለት ነው። ሶስተኛው ነገር ደግሞ ሬጉላር ዴንታል ቼክአፕ ማድረግ ነው። ቢያመንም ባያመንም ቼክአፕ ማድረግ አለብን ማለት ነው። እና ክሊን ያደርጉልናል ዴንቲስቶች። የተለያዩ ኤርሊ ሳይን ኦፍ ዲኬ ካለ፣ ኤርሊ ሳይን ኦፍ መቦርቦር ካለ ጥርስ እሱን ትሪት መደረግ ይችላል። ጥርሶች ሂል ማድረግ አይችሉም። ቴክናት ሂል ምክንያቱም ማለት ሌላ ቆዳችን እኮ ምናምን ቢጎዳ እንትን ማለት ይችላል። ሂል አድርገው ቲሹ ፈጥረው መዳን ይችላል ቁስላችንና ጥርሳችን ግን ሞስት ሃርድ ፓርት ኦፍ አወር ቦዲ ቢሆንም ራሱን ግን ሂል ማድረግ አይችልም ማለት ነው። እና ለዛ ነው እንደዚህ ጥርሳችን የሚጎዳው። ግን ዲኬ ቢኖርም ሪሙቭ ማድረግ ይቻላል። ዲኬ ማለት ያው መቦርቦር፣ እሱን ሪሙቭ ማድረግ ወይም ደግሞ ሪፕሌስ ኢት ዊዝ ፊሊንግ ጥርስ ቤት ሄደን ሪፕሌስ ማድረግ ይቻላል ማለት ነው። እና ቀጣይ ስንመጣ ኢሶፋገስ the swallowed food traveled from the mouth to the stomach by way of esophagus በሚባለው ትራቭል ያደርጋል ማለት ነው። ከአፋችን ወደ ሆዳችን ኢሶፋገስ በሚባለው ቲዩብ ነው፣ ረጅም ቲዩብ የሚያልፈው። ከዛ በኋላ the bolus of food stretch the wall of the esophagus። ቅድም እዚህኛው ስዕል ላይ እንዳየነው ቡለሱ ማለት ነው። ይሄ ስትሬች ያደርገዋል ኢሶፋገሱን እና ስትሬች ባደረገው ቁጥር ሪላክስ እያደረገ ኮንትራክት እያደረገ ሪላክስ እያደረገ ኮንትራክት እያደረገ ይንቀሳቀሳል ማለት ነው። እና አክቲቬቲንግ መስል ዛት set up waves of rhythmic contraction called peristalsis የሚባል ሙቭመንትን ይፈጥራሉ ማለት ነው። peristaltic contractions which are involuntary መቆጣጠር አንችልም። involuntary ማለት መቆጣጠር አንችልም። move food from gastrointestinal tract ማለት ከሱ ሙቭ ፉድ አሎንግ ይሄ ከዚህ በዚህኛው ትራክ ውስጥ ሙቭ ያደረጋል ማለት ነው። እዚህኛው ስዕል ላይ እንደምትመለከቱት ፐሪስታልቲክ አክሽን ዊል ሙቭ ፉድ ኦር ፍሉድ ፍሮም ኢሶፋገስ ቱ ዘ ስቶማክ፣ ምግብን ወይም ፍሉድን ሙቭ ያደርግልናል ማለት ነው። ሉክ አት ዘ ፕሮሰስ ኦፍ ዘ ፐሪስታልሲስ እንትኑን ፒክቸር ላይ ማየት እንችላለን። እዚህ ጋር እንደምታየው ማለት ነው። ቡለሱ ባለፈው ቁጥር ከላይ ያለውን እየዘጋ እዚህ ጋር ኮንትራክት እያደረገ እዚያ ጋር ሪላክስ እያደረገ እንደዛ ያለ ምግቡን ያሳልፋል ማለት ነው። the stomach is a site of food storage and essential protein digestion። ፉድ ስቶሬጅ የሚደረግበትና ፕሮቲን ዳይጀሽን የሚጀመርበት ቦታ ነው ማለት ነው። the stomach contains 3 layers of muscles 3 ሌየር ኦፍ መስሎችን የያዘ ነው which ዲፈረንት ዳይሬክሽን ራብ እያደረጉ
ራን እያደረጉ መስል ኮንትራክሽን እንዲኖርና ምግቡ ቸክን ዘ ፉድ ቸርን ዘ ፉድ ያደርገዋል፣ እንዲፈጭ ያደርገዋል ማለት ነው። ራሱን እያብላላ እንዲፈጭ ያደርገዋል። the movement of the food to and from the stomach is regulated by the circular muscle called sphincter ይሄ ፕሮናንሴሽን አሁንም ሳሳት ይችላለሁ። ስፕሪንቸር በሚባለው በዚህ ሰርኩላር መስል ከምግቡ ቱ ኤንድ ፍሮም ቱ ማለት ወደ የሚገባውና የሚወጣው ምግብ አለ አይደል? ማለት አይወጣም፣ ግን እንደዚህ ምግቡ ያለው እዚህ ውስጥ ያለው ምግብ እንዳይወጣና ምግቡ ከውስጥ ከላይ ካፋችን የሚመጣው ደግሞ አንዴ ከገባ እንዳይወጣው የሚከላከልልን ስፕሪንቸር የሚባል እሱ አለ። ስፕሪንክተር acts like a draw string on the bag። ይሄ ባጎችን ካወቃችሁት ብዙ ጊዜ የሆነ እንደዚች ነገር ኦቫል ነገር ሆና እዚች ጋር ነገር አለ። ብዙ ጊዜ ስፖርት ይደረገበት እንዴ። ከዛ እቺኛውን ነገር ስንጎትታት ይሄን ነገር ስንጎትተው ይጠብቃል። ከዛ በኋላ ደግሞ ይሄን መሃል ላይ ያለውን እቺን እንዲ ስንከፍተው ደግሞ እንዲ ይሰፋል ማለት ነውና እቃ ምናምን እናስገባለን። አስገባው ማለት ለመዝጋት እቺ ቀዩን እንዲ ስንሰባው የሚከፈት የሚዘጋ ባጎች የሉ። ስራው እንደዛ አይነት ነው። በቃ ሊገባ ሲል እንደዛ ነው። ሲዘጋው ደግሞ ይጠብቃል ማለት ነው። ምንም መውጣት አይችልም። እና እንደሱ ነው የሚያገለግለው ነው የሚለው። contraction of the lower esophageal sphincter LES ማለት ነው። lower esophageal sphincter የሚባለው closing the opening of the stomach እዚህ ጋር ያለው ማለት ነው። ክሎዝ እንዲሆን ያደርገዋል፣ ምግቡ እንዳይመለስ ማለት ነው። እና while it relax allows food to enter ሪላክስ በሚያደርግበት ጊዜ ደግሞ ምግቡ እንዲገባ ይረዳዋል ማለት ነው። the lower esophageal sphincter prevents food and acid from being regulated up into the esophagus። ይሄ lower esophageal sphincter የሚባለው ፉድ ወይም አሲድ ወደ ሶፋገስ እንዳይመለስ ይረዳዋል ማለት ነው። የሰከንድ ስፕሪንክተር ደግሞ ሁለተኛ ስፕሪንክተር ደግሞ አለ። ዘ ፒሎሪክ ስፕሪንክተር ይባላል። ይሄ ፒሎሪክ ስፕሪንክተር የሚባለው ሬጉሌትድ ዘ ሙቭመንት ኦፍ ዘ ፉድ ኤንድ ዘ ስቶማክ አሲድ ኢንቱ ዘ ስሞል ኢንተስታይን። ፉዱን እና ስቶማክ አሲዱን ወደ ስሞል ኢንተስታይን የሚልክ ነው ማለት ነው። እዚህ ጋር ያለው ምን ይባላል? LES ሎወር ኢሶፋጋል ስፕሪንክተር። ይሄ ደግሞ ያው እዚህ ጋር ተጽፏል፣ ፔሎሪክ ስፕሪንክተር ይባላል። ስለዚህ ልዩነታቸው ይሄ ነው። The J-shaped stomach has numerous ridges that allow it to expand so that it can store about 1.5 liters of food። J-shaped የሆነው ስቶማክ ማለትም ይሄው እኮ J-shape ነው። እንደዚህ J-shape ነገር አለው እንደዚህ ማለት ነው። ይሄ እንደዚህ ሼፕ ያለው numerous ridges that allow to expand። ሪጅስ ማለት እነዚህ ነገሮች እንደዚህ ነገሮች የለም። ስሙዝ እኮ አይደለም፣ ጨጓራችን ስሙዝ አይደለም። የሆነ እንደዚህ የተኮማተረ ነገር የሚመስል ነገር የለም። እሱ ምን እንዲሆን ያደርገዋል? አለው ኤክስፓንድ እንዲኖር እንዲወጠርና እስከ ስንት እንዲይዝ ምግብ 1.5 ሊትር ኦፍ ፉድ እንዲይዝ ያደርገዋል ማለት ነው። በሊትር ለምንድን ነው የገለጽነው? ፈሳሽ ባፋችን እኮ ሲፈጭ ፈሳሽ ነው የሚሆነው ማለት እንደ ውሃ ነገር ማለት ነው። ለዛ ነው በሊትር የገለጽነው። ሚሊየንስ ኦፍ ሴልስ ላይን ኢን ኢነር ዎል ኦፍ ዘ ስቶማክ። ብዙ አይነት ሴሎች አሉ። አክቲቪቲስ ኢን ዘ ስቶማክ። አክቲቪቲስ 3 አክቲቪቲዎች አሉ እዚህ ጋር እንደምናየው። the cells
secrete the various stomach fluid called gastric fluid or ደግሞ gastric juice የሚባለው that aid digestion ሴሎቹ ዳይጀስቲቭ ሚሊየንስ ኦፍ ሴል አለው ብለናል። እነዚህ ሴሎች ሰክሬት ያደርጋሉ ምን ጋስትሪክ ፍሉድ ወይም ጋስትሪክ ጁስ ማለት ነው። ኮንትራክትስ ኦፍ ዘ ስቶማክ ሚክስ ዘ ፉድ ዊዝ ዘ ጋስትሪክ ፍሉድ ኤንድ ይላል። ይሄ ኮንትራክሽኑ እንደዚህ በራሱ የሚያደርገው ሙቭመንት አለ። ስቶማካችን ዝም ብሎ ቁጭ አይልም፣ ሙቭመንት አለው። ይሄኛው ምግቡና ፍሉድ ሰክሬት የሚያደርገው ምግቡ ሰክሬት የሚያደርገው ፍሉዱ እና ምግቡ ሚክስ እንዲያደርግ ይረዳዋል ማለት ነው። ሶስተኛው ደግሞ ኢት ኢስ ኢንቮልቭድ ኢን ቦዝ ፊዚካልም ኬሚካልም ዳይጀሽን ኢንቮልቭ ያደርጋል። ፊዚካሉ ምንድነው? ቻኒንግ አክሽን ኦፍ ደ ስቶማክ ዎል። ይሄ ስቶማክ ዎሉ ራስ በራሱ ሙቭመንት ያደርጋል ማለት ነው። በዚህ እንደ ሙቭመንት በራሱ ይተሻሻል እንደዚህ ያለ እና እሱ አንደኛ ነው ፊዚካሉ። ኬሚካሉ ደግሞ ዳይጀሽን ኦፍ ፕሮቲን ዚያር ለሚገኘው ባይ አክሽን ኦፍ ኢንዛይም ፔፕሲን በሚባል ኢንዛይም ሰክሬት እያደረገ ዳይጀስት ያደርጋል ማለት ነው። አፕሮክሲሜትሊ 500 ሚሊ ሊትር ኦፍ ደ ፍሉድ ኢን ደ ስቶማክ አር ፕሮዲውስ ፎሎዊንግ ኤ ላርጅ ሜል በቃ ምሳ ምናምን በበላን ጊዜ 500 ሚሊ ሊትር ኦፍ ፍሉድ ነው ውስጣችን ሰክሬት የሚያደርገው ማለት ነው። ጋስትሪክ ፍሉድ ኢንክሉድ ሙከስ፣ ሃይድሮክሎሪክ አሲድ ማለት ነው። ሃይድሮክሎሪክ አሲድ HCl። ጋስትሪክ ጁስ ሶስት ነገር እንትን ይላል። ሙከስ፣ ጋስትሪክ ምንድነው? ሃይድሮክሎሪክ አሲድ እና ፔስትሮጅን ኤንድ አዘር ሰብስታንስስ። ይሄ ሙከስ የሚባለው ሙከስ ማለት ላይኒንግ ኦፍ ደ ስቶማክ ዊች ፕሮቴክት ደ እንትን ነው። ሙከስ ማለት የሆነ የስቶማካችንን ላይኒንግ የሚጠብቅልን ነው። በቃ በአጠቃላይ ጀነራላይዝ ሳደርግላችሁ ኢት ፕሮቴክትስ ዘ ላይኒንግ ኦፍ ደ ስቶማክ የስቶማካችን ግድግዳ። እሱን ከስቶማካችን ራሱ ሰክሬት የሚያደርገው እንትን አለ አይደለ? አሲድ አለ አይደለ? ከሱ ስቶማካችን ይጠብቅልናል ማለት ነው። ሃይድሮክሎሪክ አሲድ ደግሞ ሪሊዝ የሚደረግ አሲድ ነው። ሃርሙፉል ባክቴሪያዎችን የሚገልልን ነው። ሃይድሮክሎሪክ አሲድ ኪልስ መኒ ሃርሙፉል ሰብስታንስስ ዛት አር ኢንጀስትድ ዊዝ ዘ ፉድ። ኢንጀስትድ የምንበላው ማለት ነው። ከምግባችን ጋር አብሮ የሚገቡ ባክቴሪያዎች አሉ። እነሱን ኪል የሚያደርግልን ነው ማለት ነው። ኢት ኦልሶ ኮንቨርትስ ፔፕስሮጅንን ኢንቱ አክቲቭ ፎርም ፔፕሲን። ፔስትሮጅን የሚባል ነገር ፔስትሮጅን እንግዲህ አክቲቭ ያልሆነ ነገር ነበረ፣ ፕሮቲን የሚፈጭ ግን አክቲቭ ያደረገውና ይሄ ሃይድሮክሎሪክ አሲዱ ቅድም ምን ብለናል? ሃይድሮክሎሪክ አሲድ ጨጓራ ውስጥ ፕሮቲን የሚፈጭበት ፕሮቲን የሚፈጭበት እንዲሁም ደግሞ ኢንዛይሞች አክቲቭ የሚደረጉበት አክቲቬት የሚሆኑበት አይደለ? ስለዚህ ይሄ ፔፕስትሮጅን የሚባለው አክቲቭ ያልሆነ ኢንዛይም ነበረ። ንክ ጨጓራ ውስጥ አሲድ አለ። አሲዱ ፒኤቹ ከፍ ሲል አክቲቭ ያደርግልንና ምንም ፎርም ያደርጋል ፔፕሲን ማለት ነው። which is a protein digesting enzyme። ፕሮቲንን ዳይጀስት የሚያደርግልን ኢንዛይም ነው ፔፕሲን ማለት ነው። እቺ ፔፕሲን አንድ ኢንዛይም አገኘን እዚህ ጋር። አሁን እዚህ ጋር ጋስትሪክ ጁስ አለ። ጋስትሪክ ፍሉድ ነው እና አሁን እነዚህ ነገሮች አሉ። ፔስትሮጅን ይባላል እና አሁን ፔፕሲን ብሬክስ ዘ ሎንግ አሚኖ አሲድ ቼንስ። አሚኖ አሲዶች ፕሮቲን የተሰራው ከአሚኖ አሲድ አይደለ? አሚኖ አሲድ ማለት ዘ ስሞለስት ፎርም ኦፍ ፕሮቲን ነው እና እነዚህ ፔፕሲን ብሬክ ዘ ሎንግ ቼን ኦፍ አሚኖ አሲድ የሆኑትን እሱን ብሬክ ዳውን ያደርግና ቼንስ ኢን ፕሮቲንስ ኢንቱ ደ ሾርተር ቼንስ ወደ ሾርተን ቼን ያደርጋቸዋል ማለት ነው። ኮልድ ፖሊፔፕታይድስ። ባለፈው ዩኒት ላይ ተምረነው ነበር ፖሊፔፕታይዶችን ማለት ነው። The pH inside the stomach normally ranges between 2.0 to
3.0 ባለፈው 1.5 እስከ 2.5 ብሎ ነበር። አሁን ደግሞ 2 እንደዚህ እስከ 3 ብሏል። በቃ ጀነራሊ ከ1.5 እስከ 3 ብለን መያዝ እንችላለን እንደዚህ ማለት ነው። but mainly approach pH አንድ ብዙ ጊዜ እንትን ሲል አንድ ሆኖ ነው ማለት ነው። pHአችን ብዙ ጊዜ አፕሮች የሚያደርገው እንደዛ አንድ ነው። acids with a pH of 2 can dissolve fiber in a rug ምንድነው ይሄ? በቃ ይሄ በጣም አሲድነቱ በጣም ኃይለኛ እንደሆነ ነው የሚያሳየው። ፋይበሮች ምናምን ዲዞልቭ ያደርጋል ባንዴ። it is highly acidic of hydrochloric acid that makes it effective at killing pathogens and allow pepsin to do it work። pathogens ማለት ሰርት እንዳረኩት እንትን ባክቴሪያዎች፣ እነዚህ ሃርሙፉል የሆኑ ባክቴሪያዎች ይሉ እነሱን ኪል ያደርግና ፔፕሲን ስራውን እንዲሰራ ያደርጋል ማለት ነው። a layer of alkaline mucus protect the stomach lining from being digested። ያው ቅድም ያልኳችሁ ሌየሩ ሙከስ ይባላል። ሌየር ነው ፕሮቴክት the stomach ራሱን ዳይጀስት እንዳያደርግ ማለት ነው። ፔፕሲሮጅን ደግሞ የሚባለው ቅድም ያየነው ሶስተኛው ስቶመክ ኮንቴን የሚያደርገው ነገር ማለት ነው። passes across the cell membrane and is activated by hydrochloric to become pepsin። ይሄ ፔፕሲሮጅን ማለት በቃ በአጠቃላይ ፔፕሲን ማለት ፕሮቲንን ዳይጀስት ለማድረግ የሚጠቅም እንላለን። ፔፕሲን ደግሞ የሚመጣው ከየት ነው? ፔፕሲሮጅን ከሚባለው ነው። ፔፕሲሮጅን ደግሞ ከሴሎች ይወጣና ሜምብሬን አክቲቬት የሚሆነው በሃይድሮክሎሪክ አሲድ ነው። በሃይድሮክሎሪክ አሲድ አክቲቬት ከሆነ በኋላ ፔፕሲን ይሆንና ፔፕሲን ደግሞ ፕሮቲኖችን ዳይጀስት ለማድረግ ይጠቅማል ማለት ነው። the pepsin break down the proteins in the food ፕሮቲኖችን ብሬክ ዳውን ያደርጋል but not the protein of the stomach cell because these proteins are protected by the mucus layer። ሰውነታችን ስጋችን ምናምን እኮ በፕሮቲን የተሰራው ካዳ ይሄ ፔፕሲ ሆዳችን ውስጥ አለ። ለምን ሆዳችን ዳይጀስት አላደረገው? ለምንድን ነው ዳይጀስት ያደረገው? ፕሮቴክትድ የሚሆነው በምንድን ነው? በሙከስ በሚባለው ሌየር ማለት ነው። ይሄ ሙከስ የሚባለው ሌየር ፕሮቴክት ስለሚያደርገው ጨጓራችን እንዳይጎዳ ያደርገዋል ማለት ነው። the esophagus does not have a protective mucus layer። esophagus ግን ይሄ ፕሮቴክቲቭ ሙከስ ሌየር የለውም። so if the lower esophageal sphincter ቅድም ያለው ነገር ማለት ነው። ይሄ እንደ ባግ ነገር ነው ያለው እሱ is weak stomach acid may enter the esophagus and damage its lining. this cause pain known as heartburn ማለት ቃር ምንለው ማለት ነው። ይሄ heartburn የሚባለው ነገር ኢሶፋገስ እንደ እንትናችን እንደ ጨጓራችን ላይኒንግ የለውም አይደለ? ስለዚህ ላይኒንግ ስለሌለው ይሄ ሎወር ኢሶፋገሳል ስፕሪንተር የሚባለው LES የሚባለው በድንገት የሆነ ጊዜ እንትን ሊል ይችላል። ፐርፌክት አይደለም መቼም ሰውነታችንና ስለዚህ ስቶማካችን አሲዱ ትንሽ በትንሹ ሊያልፍ ይችላል እና ያኔ ስቶማክ ምናምን የስቶማክ አሲዶች ምናምን በዛ ጋር ሲነካው ዳሜጅ ይሆናል ማለት ነው። በጣም ብዙ ጊዜ ከሆነ ዳሜጅ ይሆናል። ኢሶፋገሳል ካንሰሩላ አለ እሱ እንደዛ ይሆናል። ግን አሁን ይሄ አንዳንዴ እንዲሁ ቃቃረኝ ምናምን ይባል የለ እንደዛ። አሁን ይሄ እንደዚህ ሲሆን ግን ትንሽዬ እንኳን አሲድ እንደዚህ ከመጣ ማቃጠር ስሜቱ ይሄን ያህል ነው ማለት ነው። እና ይሄ ሃርትበርን ይባላል ማለት ነው። the partially digested food and gastric juice mixture are called ቻይሚ አሁንም ፕሮናንሴሽን እርግጠኛ አይደለሁም። ቻይሚ እሺ። ይሄ ፓርሻሊ ዳይጀስትድ ፉድ የሆነው ማለት የታኘከው ፉድ ወይም በሆዳችን ደግሞ ዳይጀስት የተደረገው ፉድ እና ጋስትሪክ ጁስ ሆድ ውስጥ እንደገባ ያለው ጁስ ንክ ሲቀላቀል ቻይሚ ይባላል ማለት ቻይሚ ይባላል። ንክ እንደዛው መራቃችንና ምግቡ ሲቀላቀል ቡለስ እንደምንለው ዳይጀስትድ የሆነው ፉድ እና ዳይጀስት ፉድ የሆነውና ፓርሻሊ ዳይጀስት ፉድ የሆነውና ጋስትሪክ ጁሱ ሚክስቸሩ ቻይሚ ይባላል ማለት ነው። gastric emptying occurs within 2 or 6 hours after a meal። ይሄ ጋስትሪክ ጨጓራችን ኤምቲ የሚሆነው ከ2 እስከ 6 ሰዓት after meal።
ይሄን ያህል ይቆያል ማለት ነው።